ፒሲ ምንድን ነው? ምን አካል በስላሴ ምን ሆነ ደግሞ? አይ አንዳንድ ቤቶች ላይ እኔ ላይ አንተ አቤቱታ ቀረበብኝና አይ የኦርቶዶክሳውያን የአካል ትምህርት ትክክል አይደለም፣ የተሳሳተ ነው። አንተ ወንድ ከሆንክ እስቲ በዚህ ርዕስ ግባ አሉኝ። ያው ገባው ከፈትኩ። ይሁኑና ኦርቶዶክሳውያን የትምህርት የኦርቶዶክሳውያን የስላሴ ትምህርታቸው ትክክል አይደለም የምትሉትን አንሱና ሞግታቸው አሉ። እስካሁን ከከፈትኩ 1 ሰዓት ሆነ፣ የሚመጣ ጠፋ። 1 ሰዓት ሆነ። በኦርቶዶክስ ቤተክርስቲያን ያለው የቅድስት ስላሴ ዲቫይን ፐርሰን ትምህርት ምን ሆነ? ትክክል አይደለም እያሉ ነው። ሃው እንዴት? ማን ያለው? በሆነ አብዛኞቹ ትክክል አይደለም፣ የኦርቶዶክሳውያን እንትን ትክክል አይደለም እያሉ ነው። እኛ ምን አለን? የስላሴ አካል ረቂቅ አካል ነው ያለው፣ ማንነት ያለው እኔነት ያለው አካል ነው፣ የባህሪው መገለጫ ነው። ይሄው ዩ ጋይስ ከታች ለስቲ ለወንድሞቻችሁ ሼር አድርጉላቸው። ይሄ ይምጡና ይሄን ትምህርታችሁን ይሞገማ ትክክል አይደለም ብላችሁ ሰሞኑን ያነሳችሁትን እኔ አሁን ጥያቄ የሆነብኝ የኦርቶዶክስ የስላሴ ትምህርት እግዚአብሔር እጅ አለው እግር አለው የሆነ ይሄ ፊዚካል ቦዲ ፓርቶች አሉት ብሎ የሚያምን የወንጌል አማኝ አለ ወይስ ምንድነው ጥያቄው? ይሄኮ እንደው በቃ ነገር ካልተፈጠረ በስተቀር የሰራን አይመስለንም የሚሉ ሰዎች ናቸው። ጤና የሌላቸው ናቸው በኔ እይታ ማለት ነው። ምን ማለት ነው? ምን አይነት ጥያቄ ነው የሚያመጡ? ምንድነው እንደዚህ አይነት ነገር ለመስማት ራሱ ይደብራል። ባኪ እንዴ ሰው ትንሽ እግዚአብሔርን አይፈራም እንዴ? የሆነ ያልገባው ነገር ካለ ራሱ እንዲህ አይነት ነገር አለ ምንድነው ብሎ ሰው ይጠይቃል እንጂ ይሄንን እንደው ስህተት የሆነ ነገር እንኳን ቢገኝ ማለት ነው የሳቴ እንኳን ቢሆን በፍቅር ማቅናት ውስጥ መሄድ ነው እንጂ ፖለቲክስ በነገራችን ላይ አሁን ያኝ አባት ባለፈው ምንድነው የሳተው? ቤተ ክርስቲያን እኮ በዚህ ጉዳይ ላይ በቃ ጥርት ያለ ትምህርት አለኝ ብላለች። ራሳቸው ቢያስተምሩ አይሻልም? ከላይ ያሉ አባቶች እኮ በሙሉ እነ ዶክተር ፕሮፌሰር ዘበነም ጭምር ጾታም አላቸው እያሉ ነው። እና እነሱ እንደዛ እያሉ ከታች ያሉት ደግሞ እናንተ አይ የላቸውም ብላችሁ ስትሉ ማናችሁን እንመን? እኛ አሁን ምንም እናንተ ያላችሁትን ነው እናንተን የጠየቅናችሁ እንጂ አሁን አንተ አይከብድም? እኔ ቅዱስ አንተ አሁን ለምሳሌ ኦርቶዶክስን አታክ ለማድረግ ብቻ ብለህ ስላሴ ጾታ አለው ስትል አይከብድም? ለጭንቅላቴ ራሱ ትንሽ የሰው ልጅ ነህ አይደል? የስላሴ አማኝ አይደል? እንመን እኮ ነው እኛ ጥያቄ። ከላይ ያሉት ሁሉ ረባክን እነሱ ያብራሩ ይሻላል። አንተ ሚት ብታደርግና እነሱ ያስረዱ ለተቃል አንተ አይ ቲንክ ሪፎርም ምን አገባና ቅዱስ ሰላም ነው እንደምን ያው ቅዱስ ጥያቄ አለ። እስቲ ኦርቶዶክሳውያን ይመልሱላል። እስቲ አንተ በጨዋነት እስቲ ስላሴ ላይ የከበደን ነገር ጥያቄ አለ የምትለው ነገር ትክክል አይደለም የምትለው ነገር በጨዋነት እንፍቀድልህ። ጠይቅና ሲሲ ከጥያቄው በፊት ቻሌንጁ ይቅረብለትና ቻሌንጁን ካሸነፈ ሽልማቱን ይዞ ይወጣ። እስቲ ስለ ስላሴ የምታውቀው ንገረን ቅዱስ። የተማረ ሌላ ጊዜ ስላሴን ከፈለጋችሁ ላስተምራችሁ እችላለሁ። አሁን እኛ ግራ ገብቶን ልንጠይቃቸው መጣ ነውና የትኞቹን ቢኒ እኔ አክሴፕት ላድርገው። ዛሬ ፕሮቴስታንቶች ዛሬ እኔ በቃ እድል ልስጣቸውና ቅዱስ የኦርቶዶክሳውያን የስላሴ ትምህርት ላይ ጥያቄ አለ? አዎ አለኝ። ከላይ በኩል ያሉት ዶክተር ፕሮፌሰር እነ ዘበነ እንትን እያሉ የቤተ ክርስቲያኒቷ ትምህርት ላይ ጥያቄ አለ? የቤተ ክርስቲያኒቷ ትምህርት እኔ ልጠይቅ። የቤተ ክርስቲያኒቷ ትምህርት ለምሳሌ የእናንተ ቤተ ክርስቲያን እንዲህ ብላ ታስተምራለች፣ መጽሐፍ ቅዱስ ግን እንዲህ ብሎ ነው የሚያስተምረው። ከመጽሐፍ ቅዱስ አንጻር የእናንተ ቤተ ክርስቲያን የቤተ ክርስቲያኒቷን ትምህርት የራሷ የቤተ ክርስቲያኒቷን ትምህርት የስላሴ ትምህርት አምጥተህ ከቤተ ክርስቲያን ትምህርት አንጻር ይሄ ነገር እንዴት ያስኬዳል ብለህ የምትጠይቀው ጥያቄ አለ? እስከዛሬ ዶክተር ፕሮፌሰር ዘበነ የቤተ ክርስቲያኑ ትምህርት እኔ አልኩ እኮ ለምሳሌ እኔ እያልኩ ያለው ለምሳሌ ፕሮቴስታንቶች ለምሳሌ ልንገርህ አኬን
ለምሳሌ ፕሮቴስታንቶች አጋንንት በኢየሱስ ስም ብቻ ነው ይወጣል ብላችሁ ታስተምራላችሁ። ግን አጋንንት በዚህ አይወጣም እንዴ ብለን ሰሞኑን ስንጠይቅ ነበር። ልክ እንደዛው አንተ ተመሳሳይ የመጽሐፍ ቅዱስ የሥላሴ ትምህርት እንደዚህ ነው፣ እናንተ ደግሞ እንዲህ ብላችሁ ታስተምራላችሁ። ከታሪክ ከመጽሐፍ ቅዱስ ከምን ጋር የተጋጨ የሥላሴ ትምህርት አላችሁ ብለህ መጠየቅ ትችላለህ። ጥያቄ ማንሳት ትችላለህ። ሥላሴ ጾታ አላቸው የሚል ትምህርት ይሄ ከታሪክ የተፋታ ለምሳሌ ቤተ ክርስቲያኒቷ ጥያቄ ላድርግልህ ቤተ ክርስቲያኒቷ ምን ብዬ ልጠይቅ እኮ ጥያቄ እኮ ነው የምትጠይቀው። በአፌ የቆምኩ እኮ ነው እንዳልጠይቅ። እሺ ጠይቅ። ግለሰብ ሳጠራ የቤተ ክርስቲያኒቷን ትምህርት አንሳና የቤተክርስቲያን ትምህርት አያስተምሩም። ዶክተር ዘበነ ፕሮፌሰር ዘበነ እኔ እያልኩ ያለው ቤተክርስቲያን እንደዚህ ታስተምራለች፣ ከመጽሐፍ ቅዱስ አንጻር ይሄ ነገር ትክክል አይደለም ብለህ ሞግብ። ግልጽ አይደለም እንዴ እኔ ጥያቄ? እኔ እኮ አሁን የቤተክርስቲያን አስተማሪዎችን እየጠቀስኩ እኮ ነው ሲሶ እየጠየቅኩ ያለሁት። እነ ዶክተር ፕሮፌሰር ዘበነ የሚያስተምሩ ትምህርት የቤተክርስቲያን ትምህርት አይደለም ብላችሁ ካላችሁ አይ እኔም ከእናንተ ጋር እስማማለሁ። አይ ቤተክርስቲያን እንደዚህ አታስተምርም እላለሁ። ግን እሱ እንደዚህ ያስተማረ እናንተ ደግሞ ከታች ያላችሁት ማለትም ያው ትምህርት ቤት ማለት ትልቁ ላይ ያደርገውና ሲስ እንግዲህ ዘበነ ብሏል። ትልቁ ላይ ያደርገውና ቪዲዮ ክፈት እስቲ ምኑ ላይ መልስ እንስጥ። አይ ዩቲዩብ ላይ አለ ከፈለክ ዩቲዩብ ላይ አለ ከፈለክ እንዲህ ያለልህ አሜት ነው። አሁን ምናልባት ሌላ ጥያቄ ያለው ሰው ካለ ሲስ እንደዚህ ሳይሆን የምርም ጥያቄ ያለው ሰው ካለ ብታስገባ ይሻላል። እኔ እስካሁን ይኸው ጠበቅኩት 10-15 ደቂቃ የረባ መሸወድ ተገቢም አይደለም። ያው የጠየቅናችሁ አይደለም እንዴ አንተ ቅዱስ ጭንቅላት ካለ በእግዚአብሔር እያዳመጥ የኦርቶዶክሳውያን የሥላሴ ትምህርት አመጣለህ። እናንተ ሥላሴ ብላችሁ አሁን ግለሰብ መጥቀስ ተውና፣ ለምሳሌ እናንተ የሥላሴ ትምህርት እንደዚህ ነው፣ ይሄ ትምህርት ደግሞ ከመጽሐፍ ቅዱስ ጋር ይጋጫል። እነሱ የቤተክርስቲያን ትምህርት አያስተምሩም ብላችሁ ካላችሁ ጠይቅ። ለምሳሌ አንተ ይጠይቅ ልደት ይጠይቅ ስለ ሥላሴ ትጠየቃለህ። አይ ሌላ ጊዜ እኔ እጠይቃለሁ፣ ችግር የለውም። አሁን እናንተ አይ ጥያቄ ካላችሁ ግቡስ ብለህ ስላል ልደትን ደግሞ እሺ ልደትን ጠይቀው። አሁን የራሷ የቤተ ክርስቲያኒቷ ትምህርታችሁ ትክክል አይደለም፣ ይህ ትምህርት ከመጽሐፍ ቅዱስ ጋር ትክክል አይደለም፣ ትምህርቷን አንሳና፣ ለምሳሌ እናንተ እንዲህ ብላችሁ ታስተምራላችሁ፣ መጽሐፍ ቅዱስ ግን እንዲህ ብሎ አያስተምር የሚል ጥያቄ ካለ ጠይቅ እኮ አልኩህ እኮ። ሌላ ጥያቄ ልጠይቅሽ። ኩነትን እስኪ ከመጽሐፍ ቅዱስ አሳይ። አብ ልብ ነው፣ ወልድ ደግሞ እስትንፋስ ነው፣ መንፈስ ቅዱስ ደግሞ ሕይወታቸው ነው የሚል ከመጽሐፍ ቅዱስ አሳይ እስኪ። ልደት ሰምታል? ጥያቄ ስለ አካላት ተነሱ፣ ስለ ኩነት የወቅታዊ ጉዳይ ጥያቄው ከላይ የተቀመጠው ርዕስ በሥላሴ በአካላት ዙሪያ ላይ ጥያቄ ካላችሁ ተብሎ ነበር ከላይ ልናወራ የገባ ነውና እሱንም ቢሆን ማስረዳት እንችላለን። ግን አስቀድመን እዚህ ላይ እናውራና እዚህ ላይ ጥያቄ የሌለው ሰው ካለ ያኛውን ሀሳብ አንስተን መናገር እንችላለን። ግን መጀመሪያ ቤት ዛሬ ላይቭ ሩሞች ተከፍተው ነበር ይመስለኛል አይደለ ሲስ? ስለዚህ እኛ በሥላሴ አካላት ዙሪያ ላይ ሰሞኑን በጣም ቶፒክ አድርጋችሁ እያወራችሁ ነበር ይመስለኛል። እነሆ ከዛ አንጻር ጥያቄ ካለ ሌሎቹን በዚህ ዙሪያ ላይ ሀሳብ ያላቸው ጥያቄ ያላቸው ሰዎች ካሉ ይግቡ፣ እነሱን እናነሳና ሜይ ቢ መጨረሻ ላይ ከእውነት አንጻር ምን እንደሆነ ሌላ ጊዜ እገባለሁ። ሰላማችሁ የሥላሴ አካላት ላይ ምንም ጥያቄ የለም። የኦርቶዶክሳውያን የሥላሴ አካላት ትምህርት ትክክል ነው ብለህ ታምናለህ? ቅዱስ አይጠየቁ እኮ እየሸሻችሁ ነው ስጠይቋችሁ። ለምሳሌ ጠይቃ ለምሳሌ የሥላሴ አካላት አማናዊ ጠይቃ ይኸው አሉ እኮ መምህራኖች አካላት ላይ እስቲ ጠይቅና ይመልሱልሃል። እሱን እኮ ነው የምልህ። ሲሶ ምን መሰለህ ጥያቄ አሁን ከላይ ያሉት ፕሮፌሰር ዶክተር እንደዛ እያስተማሩ የትኛውን እንቀበል? እነሱ ያስተማሩ ትክክል አይደለም ብላችሁ አንተ ትክክል አይደለም የምትለውን ትምህርት ጠይቅ እኮ አልኩህ እኮ ነው። አትጠይቅ እኮ አላልኩም እኮ ጠይቅ። ለምሳሌ እኮ እንደዚህ አንፃር እኔ ልጠይቀው። እሺ አንድ እኔ ልጠይቃቸው መምህር እንትና ኬዘን
እኔ ምን ልደትሻ ኦርቶዶክሳዊ መረዳት አካል ብላ ኦርቶዶክስ ስታስተምር ምን ብላ ነው የምታስተምረው? አካል ስንል ያው ረቂቅ አካል ነው። የእኛ ቦዲ የሚባለው ሰውነት አለ አይደል? እሱ ሳይሆን አካል ስንል ረቂቅ አካል በቦታ የማይወሰን በሁሉ ቦታ የሚገኝ እንደ ሰው የማይዳሰስ ግን እግዚአብሔር እኔ ነኝ ማለት የሚችል ማለት ነው። ልክ ለምሳሌ ጌታችን ኢየሱስ ክርስቶስ እንደተናገረው ማለት ነው። እኔ እያለ በርካታ ቦታዎች ላይ ይናገር የለ እኔ ማለት የሚችል የማይዳሰስ ረቂቅ የሆነ ጾታ የሌለው የአካል ክፍሎች የሌሉት እንደ ሰው የአካል ክፍሎች ስል እንደዚህ አይን ተብሎ ሰው በሚያስበው ልክ አይን፣ ጆሮ ተብሎ ልክ በእኛ ልክ ዲዛይን እንደተደረገ አይነት አካል ያለው ሳይሆን ረቂቅ የሆነ ልክ ጆሮ አለው ሲል የፍጥረታቱን ሁሉ ጸሎት ይሰማል፣ አይን አለው ሲባል ከሱ የሚሰወር የለም ሁሉን ያያል ብለን በዚህ መንገድ ነው የምንረዳው። እና ረቂቅ አካል ነው፣ ግዙፍ አካል ሰው ረቂቅ አካል እኔ ማለት የሚችል በቤተክርስቲያን አስተምራችን ይሄ ነው። እዚህ ማብራሪያው ላይ ቅዱስ ትክክል ያልሆነ ነገር አብራርቷል ብለህ ታምናለህ? ቅዱስ ይህ ማብራሪያ ጾታ አላቸው የላቸውም? እሱንም ይመልስልኝ። ለመስማት ችግር ነው የለም ብዬ ነበረ። ለስላሴ ሲጀምር የለም ወንድም ሴት ልክ እንደ ሴት የሴት ጾታ ብለን የሴት ጾታ መገለጫ እንዳለው ለወንድም የወንድ ጾታ መገለጫ እንዳለው ለስላሴ ጾታ የላቸው። ዘበነ ያስተማሩት ትክክል አይደለም ማለት ነው። እንደዛ ከሆነ አልሰማሁም። የመምህር ዘበነን የሰማሁት ቆይ አንዴ ልጨርሳ አንዴ ቆይ በስነስርዓት ነው እዚህ ቤት ሲወራ። የመምህር ዘበነን አልሰማሁም። የሰማሁት የአንድ ሊቅን ነበረ። እሳቸውም ትምህርቱ እጅግ በጣም ስህተት እንደሆነ ተናግረው ይቅርታ ጠይቀዋል። የዘበነ ካለ አሁን ሲሳይ ትልቁ ላይ ያደረገና ስላሴ ጾታ አላቸው ያለበትን አውጥተህ ታሰማንና እዛ ላይ መልስ እንሰጥበታለን። ሲሳይ በትልቁ አድርገው። እስቲ ቆርጠሽ ላኪላቸው። አንቺ ጋር አለ። ሰላም እንዴት ናችሁ? የዶክተር ዘበነን ለማ ከከፈተው ሙሉን ዩቲዩብ ላይ ገብተው ሙሉን ክፈተው። እሺ ከምን አንጻር እንዳስረዱ ያንን እንዳሉ ሙሉን መስማት እንችላለን። ክፈተው ሙሉን። ምክንያቱም ክፍል 1 ክፍል 2 ነው። ሙሉን ይክፈተው ቁጭ ብሎ ማዳመጥ የሚችል ከሆነ አይደለም። እኔ የፈለኩትን ነው የምከፍተው። እናንተ አሁን ጥያቄ የፈጠረብኝ እንጂ ከታች አንዳንድ ጄኒዩን ሰዎች እኮ አሉ። አክቹዋል ጾታ አለው አላለም ዳኒ። ለምሳሌ አሁን እኛ እግዚአብሔር ብለን ስንጠራው መቼም የወንድ ጾታ አለው እያልን አይደለም። አሁን አንተ ቅዱስ እግዚአብሔር እያልክ ስትጠራው ምን እያልክ ነው? ጾታ አለው ብለህ በወንድ አንቀጽ እየጠራኸው ነው? እንደዛ ነው። ማይሆን ፖለቲካ አትስራ እዚህ። እሺ እንደሱ ከሆነ ሌላ ጊዜ ጥያቄ ሲኖረኝ እገባለሁ። እንግዲህ ያው ምንም ማድረግ አልችልም። መጽሐፍቷ ላይ ጥያቄ የለም ማለት ነው። ዝም ብለን ከቻልክ መጽሐፍቷን ከፍተህ ጠይቅ። የቤተክርስቲያኗን መጽሐፍት ከፍተህ ጠይቅ ወገናችን። ምክንያቱም ዶክተር ዘበነ ለማ ያላሉትን እያልክ ነበር። ከቅድምም ጀምሮ ከገባ ጀምሮ ስትጠየቅ ያላሉትን እያልክ ነበረ። እኛ ደግሞ የምናዳምጥ ሰዎች ነን። ሙሉ ትምህርቱን አዳምጠነዋል። ሲሶዬ በቃ ልውረድ። እኔ ሌላ ጥያቄ ያለው ሰው ካለ ይግባ። እኮ ሌላ ጥያቄ የላችሁም? በቃ አለቀ፣ ጨረስክ ቅዱስዬ? ቪዲዮን ክፈት እያላችሁ ስለሆናችሁ ያው እንግዲህ እሱን አንዳንዴ ምን አለ መሰለህ ሲስ ዶንጎ አታክ ለማድረግ አትሂድ። ኤቭሪ ታይም ትሩዝ ካለ ትሩዝ ይዘህ ማውራት ነው። ለምሳሌ ማንኛውም ሰው ከኔም ከዛም ሳይሄድ በፍጹም እኮ አሁን በሰሞናዊ ጉዳይ እንኳን ካየ ይሄ ነገር ተሳስቻለሁ፣ ይሄ ነገር ስህተት ነው ብለው እኮ ያው ጾታ አለ ስላሴ ጾታ አላቸው ብሎ እንኳን የተናገሩት መምህር ኦፊሻሊ መተው እንግዲህ አስብ እንግዲህ እስከዛሬ እዚህ ቲክቶክ ላይ የተሳሳተ ትምህርቶች ስንሰማ መቶ ይቅርታ የጠየቀ ብዙም እንዳልገጠመን። ኦርቶዶክሳዊ መምህራኖች ግን ሲሳሳቱ መተው ይሄ የቤተ ክርስቲያን ትምህርት አይደለም፣ ቤተ ክርስቲያን እንደዚህ አላስተማረችም፣ የእኔ ስህተት ነው ብለው ኃላፊነት ወስደው ይቅርታ በጠየቁት ነገር መቼም ሰውየው ተሳስቻለሁ ብሎ ይቅርታ እየጠየቁ
አይ እንደዚህ ናችሁ ብለህ መቼም አትሞግትም አይደል ቅዱስዬ? ጠይቆ በሱ አልጠየኩም። እሱ ኦልሬዲ የቤተክርስቲያኒቷ ትምህርት አይደለም። ይሰማል ድምጼ? ሄሎ በግድ መቼም አንዳንድ ቤቶች ላይ ተከፍተው በግድ ኦርቶዶክስ አንዳንድ ቪዲዮዎች እያየሁ ነበር። ይቅርታ አንዳንድ ቪዲዮዎች እያየሁ ነበረ ቅድም እና ማይገናኝ ነገር ሰው ለማገናኘት ሲሞክር አሁን በእነሱ ዘንድ ያልተለመደ ግን በእኛ ዘንድ ብቻ የተደረገ ነገር ነው ይሄ። አንድ ሰው አንድ ግለሰብ ሁሉም ከቤተክርስቲያን ትምህርት በታች ነው፣ ከቅዱስ ትውፊቱ ትምህርት በታች ነው ሁሉም ሰው። ኦኬ ሶ ሲሳሳት እንደተሳሳቱ እኛ አባትኛውን በምን አወቅን? እንዴት አወቅን? እንደተሳሳቱ በምን አወቅን? ምክንያቱም ከዚህ ቀድሞ የነበረው የቤተክርስቲያን ትምህርት እንደዛ ስለማያስተምር። ስለዚህ አንደኛ ወጥ የሆነ ከሐዋርያት ጀምሮ ጽድት ያለ ትምህርት ስላለ ከሐዋርያት ትምህርት ጋር ስለተለያየብን ምን አለን? ኢሚዲየትሊ ሮንግ ነው አለ። ስለዚህ አንደኛው ይሄ ቱፊት ወይንም ደግሞ ሆሊ ትራዲሽን የምትለው ነገር መኖሩ ጥቅሙ ይሄ ነው። ሰከንድ ፕሮቴስታንቱ መጽሐፍ ቅዱስ ብቻ ብሎ መጽሐፍ ቅዱስን ባለስልጣን ያደርግና ስልጣናዊ ነው ካለ በኋላ አንዴ ቆይ ልጨርስ። ስለዚህ ልክ ባይብል ሃዝ ዘ አልቲሜት ፓወር ወይም ደግሞ መጽሐፍ ቅዱስ የመጨረሻ ስልጣናዊ መጽሐፍ ነው፣ ዲሳይድ የሚያደርገው እሱ ነው ተብሎ ግን ሰሞኑን ያያቸው በርካታ ክርክሮች ነበሩ። እና እሱን ኢቨን ጥምቀት ያድናል አይደለም በሚለው በእያንዳንዱ በክርስቶስ ኢየሱስ የማዳን ስራ ለተመረጡት የሚለው ሁሉም የየራሱን ዳር ይዞ ነው። ግማሹ ለተመረጡት፣ ግማሹ ላልተመረጡት ብሎ የየራሱን ይዞ መጽሐፍ ቅዱሱ የበላይ ሆኖ ሳይዳኘው እንደተለያያል። ቤተክርስቲያን ግን ሴንትራላይዝድ ስለሆነች ቤተክርስቲያን ሴንትራላይዝ ስለሆነች በግለሰቦች ስለማትመራ የማይቀበሏት ወይም ደግሞ ትምህርቷን አልታዘዝ የሚሉ ሰዎች በትምህርቷ እየተመዘኑ ወይ ይቀጥላሉ ወይ ይወጣሉ እንጂ አቻችለ አመቻችተ የምትቀጥለው ነገር ስለሌለ ምን አደረገች ቤተክርስቲያን? እኚህ ሰው በቀጥታ መጥተው ምን አደረጉ? ይቅርታ አሉ። ልክ ባይሆኑስ? ይቅርታ ባይጠይቁስ? ድጋሚ በሊቃውንቱ ጉባኤ ይጠየቃል። እምቢ ቢሉስ? ከቤተክርስቲያን ንብረት አውቶማቲካሊ ይለያሉ። ስለዚህ ቤተክርስቲያን ውስጥ ቤተክርስቲያን ምን አላት ማለት ነው? አስተምህሮ አላት። አስተምህሯ ይዳኛል ሁሉንም ሰው። ወጥ የሆነ አስተምህሮ አላት። በቃ አልቲሜት ፓወር አላት ቤተክርስቲያን ስንል በዚህ ልክ ለክርስቶስ ኢየሱስ ትምህርት ያልሆኑትን ነጥላ ማስወጣት ትችላለች። ስለዚህ ይህንን ተመልክታችኋል። ይህም በቃል ነበር እስከዛሬ ስንላችሁ ምንለው ለቤተክርስቲያን ትምህርት የማይገዛ ለሐዋርያት ትምህርት የማይገዛ ካለ ከቤተክርስቲያን ተለይቶ ይወጣል ወይ አምኖ ከቤተክርስቲያን ጋር ይቀጥላል። ይህንን በፕሮቴስታንቱ ዘንድ ልታየው አትችልም። ኔቨር ሀፕን ሊያደርግ አይችልም። ካየ ሁሉም እኔ እንደተረዳሁት ብሎ ይቀጥላል እንጂ አይ ይሄኛው ትምህርት ልክ ነው ብሎ ወደ አንድነት ውስጥ መምጣት አይችልም። ስለዚህ ወደ አንድነት ልትመጣ የቻለችው ቤተክርስቲያን ከምን አንጻር? እኔ ወጥ የሆነ የሐዋርያት ትምህርት ስላላት፣ ሐዋርያዊ ቅብብሎች ስላላት፣ የሐዋርያት ትምህርት ስላላት፣ ከሐዋርያት በኋላ የመጣው ወጥ የሆነው ያ ክሊር የሆነ ያልተበረዘው ትምህርት ስላለ በዛ እየመዘነች ምን ታደርጋለች ማለት ይሄ ልክ ነው ይሄ ልክ አይደለም። ከዛ ትምህርት ውጭ ሆኖ ከቤተክርስቲያን ውጭ ይሆናል ማለት እንጂ በግላችን ሌላኛው ቤተክርስቲያን የግለሰብ እንዳልሆነች ተረድተናል። ማንም ተነስቶ የራሱን ትምህርት ማስቀመጥ እንደማይችል አይደለም። አንድ ሊቅ ፓትርያርኩ የራሳቸውን የግል ትምህርት ማስቀመጥ እንደማይችሉ ቤተክርስቲያኒቷ የግለሰብ ባለቤት ሳትሆን የክርስቶስ ኢየሱስ ባለቤት እንደሆነች አሳይተናል። ጉባኤያዊት እንደሆነች አሳይተናል። ማንም ተነስቶ የራሱን ትምህርት ማስቀመጥ አይችልም። ዲስ ኢዝ ዋት ዊ ኮል የሐዋርያት ጉባኤ ቤተክርስቲያን። በዛ ነው ቤተክርስቲያን ይህም በግልጽ ያሳየችው ማለት ነው። ስለዚህ ከዚህ ትምህርት ልትወስድ የሚገባው እንጂ እኚህን አባት መልሰ አንገቴ ይቆረጣል አሉ እንዴ ብለው ከዛ በኋላ ኦፍኮርስ በቃ እውነት መስሏቸው አንገቴ ይቆረጣል እስከለዚህ ትምህርትማ አሉ። የተረዱት ያ ነበር። ሚስ አንደርስታንድ እንዳደረጉ በቤተክርስቲያን ትምህርት ተነገራቸው። አባ ይሄ ልክ አይደሉም፣ ቅዱስ አትናቴዎስ እንደዚህ አላስተማርም፣ ቅዱስ አግናጤዎስ እንደዚህ አላስተማርም፣ የቀደሙት ቤተክርስቲያን እንዲህ አላስ ይሄ የቤተክርስቲያን ትምህርት አለም ሲሏቸው ተሳስቻለሁ 100% አሉና ለቤተክርስቲያን ትምህርት ሰሚት አደረጉ። ይሄ ነው በቃ የሐዋርያት ትምህርት ቱፊት ሲኖር ይሄ ነው ቅዱስ ቱፊት። ኮንሰንሰስ ፓትራ የሚባለው ይሄ ነው። በቃ በወጥነት የተሰጠው የቤተክርስቲያን ትምህርት እንዲህ ይዳኝሃል። እንዲህ የምታደርገው ደግሞ የጌታ ቤተክርስቲያን ስትሆንና የዛች ቤተክርስቲያን ራስ ክርስቶስ ሲሆን ነው ይሄ ልታደርግ የምችለው። ግለሰብ ከሆነ ግን ማለት ነው ግለሰብ ከሆነ ግን የየራሱን ይዞ ነው የሚሄደው፣ ሁሉም በየራሱ ማለት ነው።
ዳስዋይም ፕሮቴስታንቱ ዩናይት ማድረግ ያልቻለው በእያንዳንዱ ትምህርት ላይ የትምህርት ወጥነት የሚያጣው ከዚህ አንጻር ነው። አንዱ ተነስቶ የግሉን ማስረጃ ይስጣል። ይኸው እድሜ ልክ አሁን በቅርብ ስንከራከር ወላዲተ አምላክ ትባላለች አትባልም? እስኪ አንድ ወንድ ይምጣና እኛ ቤተክርስቲያን ወላዲተ አምላክ አትባልም ይበል። አንድ ቤተክርስቲያን አባት መምህር ዘበነ አይደለም ፓትርያርኩ ተነስተው ወላዲተ አምላክ አትባልም ቢሉ በቀጥታ በቤተክርስቲያን ትምህርት ይዳኛሉ። ልክ አይደሉም፣ ብፁዕነቱ ቅዱስነቱ ስህተት ነው፣ ይህን ትምህርት አረ ነው ካሉ ከቦታቸው ይነሳሉ። ሃይማኖታዊ ውግዘት የሚደርስባቸው ስልጣናዊም ሃይማኖታዊ ውግዘት በቃ ይሸፋፈን ምናምን የምንለው ነገር አይኖርም። እናንተ ይሁን ናቸው ተቀጥላለን ስለዚህ ከዚህ እንዲህ አይነት ቤተክርስቲያን ማለት እቺ ናት። ሐዋርያት ቤተክርስቲያን፣ ጉባኤት ቤተክርስቲያን፣ የሐዋርያት ትውፊት ያላት ቤተክርስቲያን አባቶ የቀደሙ ቤተክርስቲያን አባቶችን ትምህርት ሚዛን ያርጋ የምትቀመጥ ቤተክርስቲያን መዳኛዋ ይሄ ነው። ለዛ ነው እስከዛሬ ምንፍቅናን የተከላከለች ልክ ነው አይደለም እያለች የመጣችው እውነተኛ ቅዱስ ትውፊት ስላላት መጽሐፍ ቅዱስና ቅዱስ ትውፊትን ስለምትቀበል ቤተክርስቲያን ባለስልጣን ስለሆነች ስልጣናዊ ስለሆነች እንዲህ አይነት ዲሲሽን ትሰጣለች ማለት ነው። ቴንክ ዩ ልደትሻ በጣም ቴንኪው፣ በጣም እናመሰግናለን ልደትሻ። ደሱ ጥያቄ ካለ እንጠይቀው። ጥያቄ ሰሞንኛ በሆነ ጉዳይ ላይ የኦርቶዶክሳውያን የአካል ትምህርታቸው ትክክል አለመሆኑን ከራሳቸው ትምህርት አንስተ መጠየቅ መሞገት ትችላለን። ቀጥል ደሱ። አመሰግናለሁ።